ማህበረሰቡ ጋር ከሰው ጋር እንዴት መቀራረብ እንዳለባችሁ ላይብረሪ የት እንደሚገኝ የት ቦታ ምን ማድረግ እንዳለባችሁ ይነግሯችኋል። እያንዳንዱን ኢንፎርሜሽን ወደ እነሱ ሃየር ኦፊሻልስም ስለሚያስተላልፍ በተቻለ መጠን ቋንቋ ላይ ፎከስ ማድረግ አለባችሁ። ቋንቋ ማለት ሌባ የማይሰርቀው ሀብት ነው። ስለዚህ ህግ ማንበብ ስጀምር ምንድነው የተማርኩት? አንተ በደንብ አድርገህ ኢንተግሬትድ ካደረክ በ5 ዓመት የመጠየቅ መብት አለህ የሚል ማለት በዚያ አማካኝነት ከሰዎች ጋር ባለ ኮንታክት ለ6 ወር የቢ1 ሌቨል ደረስኩ ማለት ነው። ዲፕሎማይን ማለት ነው ልክ እንደያዝኩ ወዲያውኑ እሱ ነው የደወልኩለትና ከዛ አንተ እንዳልከው አደረክ አይደለም ምናምን አለኝ ማለት ነው። ስለዚህ አንዳንድ ጊዜ ሰዎች ባለማወቅም በማወቅም ማለት ነው የእናንተን ህልም ሊሰርቁ የሚችሉ ሰዎች ስላሉ we call them dream stealers። በኢትዮጵያ በተለይ መጣችሁ ላይክ የዲግሪ ወይም ማስተሬት ፕሮግራም ካላችሁ ደግሞ በዩኒቨርሲቲ ሌቨልም ሃይ ሌቨልም መሄድ ትችላላችሁ ማለት ነው። ይሄ ማንም የሚከለክላችሁ ነገር የለም። የግድ የ3 ዓመት የ2 ዓመት ትምህርት ተማሩ የሚባል ነገር የለም። ያለፍኩበትን ነገር እያንዳንዱ ነገር አሳያችኋለሁ። እርግጠኛ ነኝ ከዚህ ዩቲዩብ እንደምታተርፉ ማለት ነው። ጤና ይስጥልኝ ተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ፣ ለዛሬ ስለ ስዊዘርላንድ አንዳንድ ቲፖችን ነግራችኋለሁ። እኔ ያለፍኩበትን በትክክለኛ በቲዮሪ ብቻ ሳይሆን በፕራክቲስ እኔ ያለፍኩበትን ነገር እያንዳንዱ ነገር አሳያችኋለሁ። እርግጠኛ ነኝ ከዚህ ዩቲዩብ እንደምታተርፉ ማለት ነው። ጊዜያችሁን አላጠፋም። አንድ የእንግሊዝኛ ኤክስፕሬሽን ልንገራችሁና ወደ ዋናው ጉዳያችን እንገባለን ማለት ነው። በእንግሊዝኛ አንድ ኤክስፕሬሽን አለ። ምን ይላል? The rat is lost because of the carelessness of the cat የሚባል አባባል አለ። ይሄ ማለት ምንድነው? አይጧ ያመለጠችው በድመቷ እንዝላልነት ነው ማለት ነው። እና አንዳንድ ጊዜ ኬርለስ በመሆን ወይም ግድለሽ በመሆን የምናሳልፋቸው ወይንም የማናያቸው የማናስተውላቸው ኢንፎርሜሽኖች ከጊዜ በኋላ ዋጋ ያስከፍሉናል። ስለዚህ ፈረንጆች ኢንፎርሜሽን is power እንደሚባለው ወይንም ኢንፎርሜሽን ወይም ለሰዎች የምናስተላልፋቸው መልእክቶች በሙሉ ኃይል አላቸው። ስለዚህ ምናልባት እኔ ያለፍኩበት መንገድም ለእናንተ ይጠቅማችኋል ብዬ ስላሰብኩ ከኔ እንድትማሩ እችን ቪዲዮ አዘጋጅቼላችኋለሁ። ይህ ቪዲዮ ማለት ነው ለአንድ እህታችን ለአንድ ወንድማችን በኢንፎርሜሽን እጦት ምክንያት ሊሚሰቀል ሊኖር ስለሚችል ለሁሉም እንዲዳረስ ማለት ነው። በአውሮፓም ላላችሁ ወይም በተለይ ደግሞ በዚህ በስዊዘርላንድ ላላችሁ ሰዎች ለማንኛውም እንዲዳረስ ይህን ቪዲዮ ላይክ በማድረግ ጀምሮ። ባይ ዘ ዌይ ላይክ ማድረግ የቅንነት ነች። በቃ 1 ማይክሮ ሰከንድ የማትፈጅ ስራ ስለሆነች እሷን ላይክ በማድረግ ሰዎች ጋር እንዲደርስ ወይንም ዩቲዩብ አልጎሪዝም ማለት ነው ወደ ተለያዩ ሰዎች እንዲያዳረስ ስለሚያደርግ በተቻላችሁ መጠን ላይክ ማድረግ እስኪ ዛሬ ቢያንስ 1000 ላይክ እናስገባት እችን ቪዲዮ ማለት ነው። ስለዚህ ምንድነው የምናደርግ? ብዙ ጓደኞቻችን ሊኖሩ ስለሚችሉ በተቻላችሁ መጠን እነሱንም ማገዝ መርዳት ይጠበቅብናል ማለት ነው። እያንዳንዱ ነገር የምናረጋት ስቴፕ ወይንም ፖዚቲቭ ነገር ነገ ከነገ ወዲያ በራሳችን ላይ በልጆቻችን ላይ መልካም ነገር የሚያመጣልን ስለሆነ ሰውን ለመርዳት ሰው መሆን በቂ ነው እንዳለው የመቄዶንያ መስራች ዶክተር ቢኒያም ማለት ነው። ሁላችንም መተጋገዝ ይኖርብናል የሚል እምነት አለ ማለት ነው። ወዲያው ያደረኩት ምንድነው ኢንፎርሜሽን በጣም ሰበስብ ነበርና ካንቶን አርጎ በነበርኩበት ጊዜ አለ ኦፊሻል ኢንተግራሲዮንስ አርጎ የሚባል ኦፊስ አለ። ካሪታስ ይባላል አለ። ካሪታስ በየኤቭሪ ፓርትስ ኦፍ ስዊዘርላንድ አሉ እነዚህ ሰዎችን የሚያግዙ ማለት ነውና እዛ ላይ ቋንቋ ያስተምራሉ። ፕላስ ደግሞ ኢንፎርሜሽን አንዳንድ ይሰጣሉ። እንዴት አድርጋችሁ ኢንተግሬት ማድረግ እንዳለባችሁ ወይም ከማህበረሰቡ ጋር ከሰው ጋር እንዴት መቀራረብ እንዳለባችሁ ላይብረሪ የት እንደሚገኝ የት ቦታ ምን ማድረግ እንዳለባችሁ ይነግሯችኋል። እኔ ያደረኩት ምንድነው? I was focusing on the language በቃ ማለት ቋንቋ ላይ ነበር ፎከስ ያደረኩ። አክቹአሊ በጣም ወድ ነበር ማለት አማርኛ እናገራለሁ፣ ትግርኛ ደን እንግሊዝኛ ያው የተማርነው ነው። ስለዚህ እንደዛ አደረኩ። ከዛ በኋላ ቋንቋ ላይ በጣም ፎከስ አደረኩ ማለት ነው። ቋንቋ ላይ ፎከስ ማድረግ
ኢምፖርታንሱ ምንድነው? እናንተ ምን ያህል ኢንተግሬት እያደረጋችሁ መሆኑን እያንዳንዱን ሪፖርትስም ስለሚደርሳቸው አጠገባቸው ያለው እናንተ የሚቆጣጠራችሁም ሰውም እያንዳንዱን ኢንፎርሜሽን ወደ እነሱ ሃየር ኦፊሻልስም ስለሚያስተላልፍ በተቻለ መጠን ቋንቋ ላይ ፎከስ ማድረግ አለባችሁ። ቋንቋ ማለት ሌባ የማይሰርቀው ሀብት ነው። ስለዚህ ማለት እግዚአብሔር ፈቃዱ ሆኖ ወረቀታችሁ ቢሰጣችሁም ቆንጆ፣ ካልሆነ ግን ይህን ቋንቋ ይዛችሁ ለምሳሌ ብዙ ነገር በዩቲዩብም ወይንም አገር ቤት ሄዳችሁ ቋንቋ ማስተማር ይቻላል ማለት ነው። ስለዚህ ቋንቋ መማር ምንም የሚጎዳ ነገር የለውም። በደንብ ኢንተግሬት ማድረግ በጣም ኢምፖርታንት ነው እና የዛን ጊዜ ምንድን ማድረግ የነበር እስከ 3 ወር ድረስ ክላስ አልገባንም ነበር። ስለዚህ እኔ ማድረግ የነበረው ምንድነው ወደ ላይብራሪ ሄዳለሁ፣ ከላይብራሪ ሄጄ አጠናለሁ፣ አንባለሁ። አማርኛ ላይክ ኢንግሊሽ ኤንድ ዶች ትራንስሌሽን አለ፣ እሱን የተጠቀምኩ አጠና ነበር። ሰዎች ጋር በጣም ኮንታክት አድርግ ነበረ። አንዳንድ ጊዜ ሰዎችን ለማገዝ ራሱ በእንግሊዝኛም ቢሆን ትራንስሌት ለማድረግ ወደ ሆስፒታል ሄድ ነበር። እዛ የምሰማቸው የዶች ቋንቋዎች አሉ። ወደ ካሪታስ መሄድ ነበር። ቀደም እንዳልኳቸው ወደ አንላፍሽቴል ኢንተግራሲዮንስ አርጋው የሚባል ማለት ካንቶን አርጋው እዛ መሄድ ነበር። ብዙ ሰዎችን፣ ብዙ ጓደኞች፣ ብዙ አፍሪካውያን፣ ብዙ ኢትዮጵያውያን፣ ኤርትራውያን ብዙ ጓደኞችን እንዳፈራ አድርጎኛል ማለት ነው። ከዛም ከኛ በላይ ደግሞ ጥሩ ቋንቋ የሚናገሩም ስለነበሩ ከነሱ ጋርም ኢንተራክትድ ማድረግ በጣም ኢምፖርታንት ስለነበረ እንደዛ እያደረግኩ ቆየሁ። ከ3 ወር በኋላ ደግሞ ወደ ላንጉጅ ስኩል ተላኩ ማለት ነው። ከዛ ግማሽ ቀን ዶች እንማር ነበር። ስለዚህ የጀርመንኛ ቋንቋ ማለት ነው። ያንን ግማሽ ቀን ከተማርኩ በኋላ ከሰዓት በኋላ ልክ ምሳዬን በልቼ ዳይሬክትሊ ወደ ላይብራሪ ነበር የሄድኩ ማለት ነው። ስለዚህ እዛ መሽ ነበር። ስመለስ ደግሞ እህት የሰጠችኝ ላፕቶፕ ነበር። በዛ አድርጌ ደግሞ እንትኖችን አይ ነበር ቪዲዮዎችን ማለት ነው። ከዚህ በፊት አይቻችሁ ማውቃችሁን ፊልሞች ለምሳሌ የጂሰስ ክራይስት ታሪክን የኢየሱስ ክርስቶስን ታሪክን በእንግሊዝኛና በዶች ሳብታይትል ያደረኩ አጠናው ነበር ማለት ነው። አክቹአሊ አሁን የምኖርበት ካንቶን ፍሬንች ነው። ሌላውን ደግሞ ሌላ ሌቨል ደርሻለሁ። ፍሬንች ቋንቋ ነው ማወራ ደግሞ አሁን። የዛን ጊዜ ግን ያው እዛ ዶች የነበርኩበት ካንቶን ስለነበረ በተሻለ መጠን እዛ ላይ ፎከስ አደረኩ። ከዛ የዊዝን ኦልሞስት 3 መንths ከዛ በፊት አንድ ያልነገርኳችሁ ምንድን ነው 2 ጓደኞች ነበሩ ዳዊትና ደጀን የሚባሉ ማለት ነው። ከነሱ ጋር ምን አደረግነ በቀን 10 ዴይሊ አክቲቪቲ የሚጠቅመን ማለት ነው። እሱን ምንድን ያደረግን በቀን 10 ቀን በወር 300 ማለት ነው። እኔ ምንድን ያደረግኩ 15 አደረግኩት ወደ 450 የሚሆኑ ቃላቶችን ለመያዝ ማለት ነው። ፕሮሚስ ገባን። ከዛ በኋላ አጠናን። መጨረሻ ላይ ወደ 350 የሚሆኑ ቃላቶችን እኔ ያዝኩ። ከዚህ በፊት በአንድ ቪዲዮ ነግራችሁ ነበር። ከዛ በዚህ ቃላት ኦልሞስት 3 ወር ምናምን ላይ እንትን ማለት ዶች መናገር ጀምሬ ነበር። በ6 ወር ደግሞ ቢ1 ሌቨል ደርሻለሁ። ምናልባት እዚህ የምታውቁት ስለሆነ ቢ1 ሌቨል ለመድረስ ራሱ ማለት ሪትን ኤንድ ኦራል ይከብዳል። ስለዚህ እኔ ግን ጠዋትም ክላስ ማር ነበር፣ ከሰዓት ላይብራሪ ሄድ ነበር። ስለዚህ በፊልም ማይ ነበር። በዚያ አማካኝነት ከሰዎች ጋር ባለ ኮንታክት በ6 ወር የቢ1 ሌቨል ደረስኩ ማለት ነው። ስለዚህ የዛን ጊዜ ሃይሊ ኢንተግሬትድ አድርጌ ስለነበር የሚቆጣጠረኝ ሼፍ ወይንም ኃላፊም በጣም ይደሰት ነበር። ማታም ራሱ እዛ የነበርንበት አሳለም ካምፕ ላይ የሚመጡ ኮንትሮል ለማድረግ መጡ ፖሊሶች ነበሩ። እነሱም ራሱ ሁሌ ሳነብ ሲያዩኝ በጣም ደስ ይላቸው ነበር። አክቹዋሊ ከነሱም ጋር የተወሰነ አወራ ነበር እና በዚህ ላይ አንድ ኤግዛምፕል ልንገራችሁ። አንድ ጓደኛዬ ያው ስሙ ያስፈልጋችሁም ድሪም ስቲለርስ የሚባሉ ሰዎች አሉ። ባይዘው ድሪም ስቲለርስ ማለት ከዚህ በፊት አንድ ቪዲዮ ሰርች ነበር። የእናንተን ህልም የሚሰርቁ ሰዎች ማለት ነው። እና ሁሌ ሲያነብ ያየኝ ነበርና ምን አለኝ፣ ሙልጌታ እዚህ ሀገር እኮ የፈለክ ብታነብ ምን ብትል ማለት የኦፊስ ስራ የሆነ ስራ ምናምን ማግኘት አትችልም። ኖርማሊ ይሄ ሰከንድ ክላስ የሚባሉ ስራዎች እነሱ ላይ ነው መግባት የምትችል እና ዝም ብለህ ነው የምታጠና ምናምን ጊዜ የምታባክናለኝ እና ኢትስ ኦኬ ምናምን ብዬ ሄድኩ። ከዛ በኋላ ግን ልክ ተምሬ ዲፕሎማይን ማለት ነው ልክ እንደያዝኩ ወዲያውኑን እሱ ነው የደወልኩለትና ከዛ አንተ እንዳልከው አደረክ አይደለ ምናምን አለኝ ማለት ነው። ስለዚህ አንዳንድ ጊዜ ሰዎች ባለማወቅም በማወቅም ማለት ነው የእናንተን ህልም ሊሰርቁ የሚችሉ ሰዎች ስላሉ we call them dream stealers እና ከነሱ ወይም ከህልም ሰራቂዎች መራቅ መቻል አለብን ማለት ነው። ስለዚህ
ልክ ኦልሞስት 3 ወር ሲሆን ወደ ቢ1 ሌቨል ደረስኩ። ከዛ በኋላ እያደግኩ ሄድኩ። ከዛ የኢንቴግሬሽን ክላስ ነበር ካንቶናል ሹለ ፎር ቢልዲንግ የሚባል ማለት ነው። እዛም ፈተና ተፈትነን አልፈን ልንገባ ስንል ወረቀት የላችሁም እና ይቆይ ተባለ። ከዛ በአንድ አመቱ ወረቀት መጣልኝ። ከዛ በኋላ ወደዛ ክላስ ጆይን አደረኩ። ከዛ ደግሞ ብዙ የኢንቴግሬሽን ሲስተሞች አሉ፣ እነሱን ተማርኩ። ከዛ በኋላ የ3 አመት ትምህርት በማግኘት ማለት ነው ትምህርቴን እንደገና ኢንተንሲፋይ ያደረኩት። ከዚህ በፊትም ተምሮ የነበረ ትምህርት ስለነበረ ብዙ አልከበደኝም። ግራጁዌት ያደረኩ ማለት ነው። ከዛ መስራት ጀመርኩ። ከዛ ያው ባጭሩ ነው መግራችሁ ማለት ሌላ ጊዜ በረጅሙ እናወራለንና ከዛ ግራጁዌት ካደረኩ በኋላ ያው ኖርማል ኢንተግሬትድ ማድረግ ጀመርኩ። ከዛ ምንድነው አክቹአሊ ስዊዘርላንድ ምን የሚል ከዚህ በፊት ምንድነው ከ5 አመት በኋላ ሲወረቀት ይሰጣል ወይም ሬዚደንስ ፐርሚት የሚባለው ወይም ፐርማነንትሊ ስዊዘርላንድ ላይ መኖር ትችላለህ የሚለው ወረቀት ማለት ነው ይሰጣል። ካንቶን እንደፈለክ የምትቀያይርበት ማለት ነው። እሱን ወረቀት ስለፈልገው ስለነበረ ከዚህ በፊት በ5 አመት ሰዎች እየተለመኑ ራሱ ሙሉ ይባሉ ነበር። በእኛ ጊዜ ግን ምን የሚል ህግ መጣ? 10 አመት ካላደረክ አይቻልም የሚል መጣ። ከዛ እኔ ግን ምንድነው ያደረኩ? ማንበብ ጀመርኩ። ማለት ምንም ህጎች ምንድነው የሚሉትን ማንበብ ጀመርኩና ህግ ማንበብ ስጀምር ምንድነው የተማርኩት? አንተ በደንብ አድርገህ ኢንተግሬትድ ካደረክ በ5 አመት የመጠየቅ መብት አለህ የሚል ማለት ነው። ስለዚህ የኛን ካንቶን ማለት የካንቶን አድርገው የነበርኩበትን ማለት ነው ወይም ካንቶን አርጎቪ በፍሬንች ትጠይቃቸው ነው 10 አመት መሙላት አለብህ አይቻልም ምናምን አሉ። የዛን ጊዜ 5 አመት ተኩል ምናምን አድርጌ ነበር። ከዛ እኔ ግን ስለ ህጉን ስለማውቁ ስለነበር ነው ብዬ ፋይት አደረግኩ። መጨረሻ ላይ ኦኬ ወደ በርን ልኳለን ኬዝህን። ከዛ በርን ካመኑበት ማለት ነው ትሰጣለህ። ግን ለዚህ ደግሞ 400 ፍራንክ ልክ እንደ ገቢር ወይም እንደ ታክስ ነገር መክፈል መቻል አለብህ አሉኝ። ኢትስ ኦኬ ያልኳቸው ያሉኝን ዶክመንቶች በሙሉ ማለት ከዚህ በፊት ስልጠና ሰጥበት የነበረውን በካንቶናል ሹለ የተማርኩበትን ዲፕሎማይን ኤቭሪቲንግ በተለይ ደግሞ ሆስፒታል የሄድኩ ማስተርጉምበትን የነበረውን ከአስክ ቤራቲንግ ሽቴል የሚባል አለ እዛ ጋር የሰራሁበትን እያንዳንዱን ሰጠኋቸው። ተላከ በርን አይ ኩድንት ሪሜምበር ግን በአጭር ጊዜ ውስጥ ነው ምን ብለው ላኩት ማለት ነው። አፍ ግሩንድ ኤርፎል ግራይከር ኢንቴግራሲዮን ማለት ቢኮዝ ኦፍ ሃይሊ ኢንቴግሬትድ እንትን ማለት ነው ወይም በከፍተኛ ኢንቴግሬሽን ሲ ወረቀት ማግኘት አለበት መስጠት አለበት ተባልኩ። ከዛ በኋላ ሲ ወረቀት የተሰጠው ማለት ነው 400 የተባለው ነው ራሱ አልከፈልኩትም። ስለዚህ ይሄ የሆነው በምን ምክንያት ነው ሲባል አብዛኞቻችን አሁን የምነግራችሁ ማለት ነው በጊዜ ቋንቋ ማጥናት፣ በጊዜ ቦታዎችን ማወቅ፣ ከሰዎች ጋር ኮንታክት ማድረግ፣ በተሻለ መጠን ደግሞ ህፃናት ከሆነ ያው ትምህርት ቤት ውስጥ መግባት፣ ካልሆነ ደግሞ እነዚህ ትሬኒንጎች አፕሬንቲስሺፕ የሚባሉትን ማለት ነው ወይንም ቮኬሽናል የሚባሉ ትሬኒንጎችን የ3 አመት የ2 አመት ትሬኒንጎችን ዳይሬክትሊ ጆይን በማድረግ እነሱን መማር ማለት ነው መማር። ሌላ ብዙ ነገር ወረቀቶች ካሉ ደግሞ ለምሳሌ ኦሪጂናል ወረቀት ካላችሁ ደግሞ ከኢትዮጵያ በተለይ መጣችሁ ላይክ የዲግሪ ወይም የማስትሬት ፕሮግራም ካላችሁ ደግሞ በዩኒቨርሲቲ ሌቨልም ሃይ ሌቨልም መሄድ ትችላላችሁ ማለት ነው። ይሄ ማንም የሚከለክላችሁ ነገር የለም። የግድ የ3 አመት የ2 አመት ትምህርት ተማሩ የሚባል ነገር የለም። ዋናው የሚወስነው ምንድነው አውቶንቲኬትድ የሆነ ኦሪጂናል ዲግሪ ወይንም የማስተር ወረቀት ካላችሁ ከዛ በላይም መማር ትችላላችሁ ማለት ነው። እኔ አንድ ማውቀው ልጅ አለ በቅርብ ጊዜ የመጣ ኤፍ ሂውማኒቲ ነው የተሰጠው። ፍሬንች እንዲያውም ዳትማች ማለት እነሱ የሚፈልጉትን ሌቨል አልደረሰም፣ ግን በሲቪል ኢንጂነሪንግ የተመረቀ ከዛ በኋላ አሁን በነርሲንግ ትምህርት ማለት ነው ሊያስተምሩት ተቀብለውታል ማለት ነው። ስለዚህ ምንድነው እሱ ቋንቋ ላይ ትንሽም ስለሄደ ሲስተሙንም ስላወቀው ነው ማለት ነው። ስለዚህ በተሻላችሁ መጠን እንደዚህ አይነት ሲስተም ውስጥ መግባት መቻል አለባችሁ የሚል ምክር ነው የምሰጣችሁ ማለት ነው። ይሄ በጣም ኢምፖርታንት ነው ማለት ነው። ከዛ ሲወረቀት ከያዝን በኋላ ደግሞ ወደ ናሽናሊቲ ዳይሬክሽን የምንሄድበት መንገድ አለ ማለት ነው። ስለዛ ባይዘው በደንብ አድርጌ ወረቀት ምንድነው አንድ ቪዲዮ ሰራላችኋለሁ ምክንያቱም እያንዳንዱ ኢንፎርሜሽን ስላለኝ ማለት ነው።
ስለዚህ የተወደዳችሁ የበረከተ ጽዮን ቤተሰቦቼ ለዛሬ እንዳላስረዝባችሁ እዚህ ላይ ይብቃን። ይህ ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። ለሌሎች ወገኖቻችን፣ ወንድሞቻችን፣ እህቶቻችን እንዲዳረስ በቅንነት ሼር እናድርግ። እስኪ አንድ ሰው ለ20 ሰው ሼር ያድርግ። ላይክ ማድረግ ደግሞ እንዳትረሱ። ኦኬ፣ ላይክ ማድረግ እንዳትረሱ ማለት ነው። ቅንነት ብቻ ነው የምትጠይቅ ማለት ነው። አብሬያችሁ የቆየሁ በረከተ ጽዮን ዩቲዩብ ቻናል ነኝ። በቀጣይ የእግዚአብሔር ፈቃድ ከሆነ ሌሎች ቪዲዮም እንዳልኳችሁ ይዤላችሁ እመጣለሁ ከዚህ ጋር በተያያዘ ማለት ነው። አብራችሁ ስለነበራችሁ ጊዜያችሁን ስለሰጣችሁኝ አመሰግናለሁ። እግዚአብሔር አክብርልኝ።